አቶ አምናን ብኔንም በስተመጨረሻ እግሯ ላይ ተደፍተው ይቅር በይኝ፣ አንቺ በፍጹም ይሄን ነገር እንዳላደረግሽው ወይዘሮ ዛህራ ነግራኛለች ብሎ አለ። ብኔንም ደግሞ እጅጉን በጣም ከፍቷት አለቀሰችና አቶ አምናን አንዳንድ ጊዜ ሰውን መውደድና ማፍቀር ልክና ትክክል እንዳልሆነ ገብቶኛል አለችው። እሱም በጣም ተናደደና ይህን ሁሉ ያደረገችው ጄሪና እንዲሁም ደግሞ አክስቴ እንደሆነች ደርሼበታለሁ። ስለዚህ ምንም ይፈጠር ምንም እያንዳንዱ የተፈጠረውንና የተከሰተውን ነገር በሙሉ ደርሼበታለሁ። በተለይ እውነቱን ለመናገር አክስቴ ከዚህ ከቤት መውጣት እንዳለባት አምኛለሁ። ስለዚህ ይቅር በይኝ እያለ ለመናት። እሷም ደግሞ አቶ አምናን ዋናው ነገር ድርጊቱ ላይ እኔ እንደሌለሁበት ማወቅህም ትልቅ ጸጋ ነው። እኔ እኮ በፍጹም እትዬ ሰማሃትን በጣም እንደምወዳትና እንደማከብራት ታውቃለህ። ሜርሲ የተናገረችውን ነገር ሰምተህ ግን ይሄን ነገር በማድረግህ በጣም በጣም ተናድጃለሁ፣ ተጸጽቻለሁ፣ ተቃጥያለሁ እያለች ነገረችው። እሱም ደግሞ እረፊ፣ እያንዳንዱ ለሚፈጠሩትና ለሚሆኑት ነገሮች በሙሉ ዋጋ ትከፍያለሽ። ይሄ ካልሆነ ደግሞ እመኒ እድሜ ልክሽን እያለቀሽና እድሜ ልክሽን በጸጸት ትኖሪያለሽ። ስለዚህ ጄሪን ከዚህ ከቤት የማወጣበት ትልቁ ምክንያቴ አንቺ ነሽ፣ እንድታግዥኝ እፈልጋለሁኝ ብሎ አላት። እሷም በጣም ተገረመችና እንዴ ምን ሆነሃል አቶ አምናን? ምንም ቢፈጠር ምንም እኔ አንተን ከራሴ በላይ ነው የምወድህ፣ ግን ያልተረዳኸው ነገር እነሱ ፊት አዋርድህ እንደዛ አሽከርክረህ ትጥለኛለህ ብዬ በፍጹም አላሰብኩም ነበር አለችው። እጅጉን በጣም በሚያሳዝንና በሚገርም ሁኔታ ይሄንን ከነገራት በኋላ ይቅርታውን ተቀበለችና እቅፍ አድርጎ ሲስማት በጣም ደንግጣለች ማለት ነው። ሌላውና ትልቁ ነገር ደግሞ በጣም በሚገርምና በሚያሳዝን ሁኔታ ወይዘሮ ዛህራ እጅጉን በጣም ደስ ብሏት ከሚባለው በላይ ትልቅ ስህተትና ቅጥፈት የሰራችው ደግሞ ሜርሲ የእጇን እንደምታገኝ ተናግሯል ማለት ነው። በተደጋጋሚ ተውኝ፣ እኔ ልኖርበት፣ ይሄ አይነት ነገር እንዲፈጠርና እንዲከሰት በጭራሽ አልፈልግም፣ ግን እኔ በነጻነት ከእናቴ ዛህራ ጋር መኖር ፈልጋለሁ ብላ አለችው። ይህንንም በፍጹም አልሰማታልና ይቅር ካልሽ ከልብሽ ይቅር በይ፣ ይቅር ካላልሽ ደግሞ ከባድና ትልቅ ችግር ውስጥ አታስገቢኝ፣ እልክ አታስገቢኝ አላት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። ወይዘሮ ሰማሃት በጣም በሚያሳዝኑ ሁኔታ ሜርሲና ጄሪ ባዘጋጁት ወይንም በቀየሩት መድኃኒት የመድኃኒቷ ሰዓት ደረሰና ከስራ ቆይታ መታ ብሌን የኔ ልጅ አለቻት። ወይዬ እትዬ ብላ ስትል መድኃኒቴን ከምኝታ ክፍል አምጭልኝ አለቻት። እሺ እትዬ ብላ ብኔንም የታዘዘችውን ነገር ለማድረግ ወደ ወይዘሮ ሰማሃት መኝታ ክፍል ገባች። ቢኔንና ጄሪ አብረው ቁጭ ብለው እያዩ እና እየተገረሙ ነበር። ቢሌንም መድኃኒቱን አምጥታ ለወይዘሮ ሰማሃ ስትሰጣት ዋጠችውና በዛው እያዞረ እያነጠረ ጣላት። ብኔንም የሰጠችውን መድኃኒት ከጨረሰች በኋላ ወደ ስራዋ ልትመለስ ስትሄድ እንዴ ቢሌን፣ አንዳንዴ ብቸኝነትም እኮ ጥሩ አይደለም። ስራችሁን ጨርሳችኋል አይደል እንዴ? የወጥ ቤቱንም ጨርሳችኋል። አሁን ቁጭ በይና ዝ ተጫዋቼ አለቻት። እንዴ ምን ሆነሻል? እኔስ ቁጭ አልልም፣ እናቴ ዛህራ ትጠብቀኛለች። እንዴ ምን እንዳትሆን ነው? ቁጭ በይ እናውራ እስኪ
ብላ ስትላት እሺ የምናወራው ነገር ምንድን ነው ስትል ወጥ ቤቱስ እንዴት ይዟችኋል? እንዴት ነው? መቼም ከዛህራ ጋር ሁናችሁ ከስራው ይልቅ የወሬው ብዛት ይበልጣል አለቻት። የቀጠርኳቸው እኔ እንጂ አንቺ ምን አገባሽ ሜርሲ አለች። ወይዘሮ ሰማሃት አድበሽ መድኃኒቱን አትወስጅም እንዴ አለቻት። መድኃኒቱንም ግጥም አድርጋ ወሰደች። ሲፈንም ከወይዘሮ ሰማሃት ጋር ጎን ቁጭ ብላ ነበርና ፍጥጥ ብላ እያየች ሳለ ሜርሲ መድኃኒቱን ስትወስደው ፍጥጥ ብላ ማየት ጀመረች። በመጨረሻ እትዬ ምን ሆነሽ ነው ብላ ስትጠይቅ አይ እኔ ምንም አልሆንኩኝ ግን እያዞረኝ ነው ብላለቻት። ወዲያውኑ ደቂቃ ሳትቆይ ያንን መድኃኒት ከወሰደች በኋላ እኔ መተኛት አለብኝ፣ ወደ መኝታ ክፍል መሄድ አለብኝ ብላ ስትል ወደ መኝታ ክፍሏ ስትሄድ እዛው አዙራት ድፍት አለች ማለት ነው። ከዛ ሜርሲም ጮችና አምናን እናትህ አመለጠች እያለ መጣራት ጀመረች። ይገርማል፣ ያሳዝናል። መጨረሻ ላይ ግን ከሚባለው በላይ ራሷን ስታ ስለነበር ሜርሲም እየሳቀችና እየተገረመች አምናንም እናቴ በፍጹም እንድትሆኝብኝ አልፈልግም፣ እባክሽ ተነሺ እያለ መጮህ ጀመረ። አቶ አምናንም እናቱን አንጠልጥሎ ወደ ሆስፒታል ሄደ። ጄሪና ሜርሲ ወደ ፎቅ ወጡና ወይኔ በጣም ተጨንቄያለሁ ጓደኛዬ፣ ከቶ ምን ይፈጠር ይሆን እያለች ስትላት ምንም ነገር አይፈጠርም፣ አንቺ ብቻ ሁሉንም ነገር ምንም እንዳላደረግሽ ቆፍጠን በይ። ሲጀመር መድኃኒቱን አምጥታ የሰጠቻት ቢሌን ናት። ስለዚህ እሷ እንደቀየረችው ማድረግ ነው ያለብን አለች። ወይ ጉድ! በጣም እኮ ፈርቼ ነበር። በጣም አመሰግናለሁ ጓደኛዬ፣ አንቺ በጣም ጀግናና አንበሳ ሴት ነሽ እያለች ጀብድ እንደሰራ ሰው ማመሰጋገን ጀመረች ማለት ነው። ጄሪም በጣም ደስ አላትና ዛሬ አቶ አምናንን የሆነ መጠጥ አጠጥቼ አብሮኝ እንዳድር ማድረግ አለብኝ ብላ ወሰነች። ቢሌን እየዘለለ መጣና ከሆስፒታል መጀመሪያ ስትደውልለት ቢሌን አላነሳም ነበር። ጄሪና አክስቱ ሲደውሉ ግን አንስቶት ነበርና ስልኩን በጣም ተናዶም ስለነበር ከምርመራ ክፍል ወጥተናል፣ ወደ ቤት እየመጣን ነው። ስመጣ ግን ሁላችሁንም ማግኘት ፈልጋለሁ፣ እናቴን እንደዚህ ያደረገው ሰው ማን እንደሆነ ማወቅ ፈልጋለሁ አለ አቶ አምናን። ወይዘሮ ዛህራና ቢሌንም ወደ ክችን ገብተው ውይ ይሄን ነገር ማን ይሆን ያደረገው፣ ምን አጋጥሟት ይሆን እያሉ ማውራት ጀመሩ። ተጨነቁ። እስኪ ደውይለት ለአቶ አምናን። ወይዘሮ ሰማሃት ምን ደርሳ ይሆን ብላ ዛህራ ስትጠይቅ ቢሌንም ወደ አምናን ጋር ስትደውል ስልኩን አላነሳላትም። መጣና በሩን ባለ ኃይሉ ተከፈተና ስሙ እናቴን አስተኝቻት እስከምመጣ ሁላችሁንም ሳሎን እፈልጋችኋለሁኝ አለ። እያስመሰለች የድንጋጤ ምልክት ጄሪም እንደ ማልቀስ እያለች ወይዘሮ ሰማሃትን ወደ መኝታ ክፍሏ ይዟት ሄደ። ከአጠገቧ ሲፈን ቁጭ አለች። ሲፈን እፈልግሻለሁ አለና ሁላቸውንም ሳሎን ላይ ሰበሰበ። እናቴን እንደዚህ ያደረጋት ማን ነው? እየደፈረኝ ማን ነው ብሎ ሲናገር እኔ ምን አውቃለሁ? እኔ በሰዓቱ ቁጭ ብዬ ያየሁት ብሌን አምጥታ መድኃኒቱን እንደሰጠቻት ነው። ከዛ በተረፈ ግን የተፈጠረውን ነገር የማውቀው ነገር የለም ብላ ሸመጠተች። እዛ ያሉት ተደናገጡና ብሌንም የምትሆነው ግራ አጋባትና ወይኔ አለች። አንገቷን ሴት አድርጎ ያዛትና ቆይ አንቺ ልጅ ከእኔ ምን አባሽ ነው የምትፈልጊው? ምንድነው አላማሽ? እንዴት ብትንቂ ነው እናቴን እንደዚያ ያደረግሻት? ይሄ እኮ ከባድና ያልተጠበቀ ብልግናና ስድነት ነው። ስለዚህ የእጅሽን ማግኘት አለብሻልና አንጠልጥሎ ሲያፈርጣት ወይዘሮ ዛህራ እያለቀሰች የኔ ሚጥጥያ ልጅ፣ የኔ አንድና ብቸኛዋ ልጄ፣ ለአንቺ በፍጹም ይህ አይገባሽም ነበር። አቶ አምናን ደግሞ ተናዶ ነው። ሲረጋጋ እውነቱን ያውቀዋል። ስለዚህ
ተረጋጊ ብላለች። አፍርጣ ወደዛ ከጣለቻት በኋላ ብሌንም እያለቀሰች ወደ መኝታ ክፍሏ ገባችና ደም እንባ እያለቀሰች መጨረሻ ላይ ድፍት ብላ ተኛች። እሱም መኝታ ክፍሉን ዘጋና እየተናደደና እየተቃጠለ ሳለ ጄሪ መጣችና አምናን አሁን ካለህበት ችግር ላይ እንድትወጣ ፈልጋለሁ። አልችልም፣ እናቴ እኮ ናት። ከጎኔ ስላለሽ አመሰግናለሁ። አንተ አልሰማኸኝም? በተደጋጋሚ ብሌን በጣም ከባድና አደገኛ ሰው እንደሆነች፣ ክፉ ሰው እንደሆነች ነግሬህ ነበር አለችው። እሱን ለኔ ተይው፣ ጊዜውና ሰዓቱ ሲደርስ ሁሉንም የማውቀው ይሆናል አላት። ከዛ እየበረረች ወዴት ብትሄድ ነው? ቶሎ ብላ መድኃኒት አመጣችና ከመጠጥ ጋር ሰጠችው። አልጋው ላይ ወደቀችና አንዴ ብሌን ትመሳሰልበታለች፣ አንዴ እሷ ትመሳሰልበታለች። አስገድዳ እንዲደፍራት ስለፈለገች በሜርሲ ምክር ምክንያት የአምናንን ልብ ለማግኘት ደፋ ቀና እያለች ትገኛለች። ወይዘሮ ሳራ ተነሳስታ ምግብ ሰራችና ስሚ ብሌኔ፣ እንዴት አደርሽ? እንዴት ነሽ? ሁሉም ነገር ያልፋል። ማታ ደክሞሽ ስታለቅሽ ስለነበር ጧትም ተኝተሽ ሳይሽ አሳዘንሽኝ። እውነታ መቼም ተደብቃ አትቀርም። ይህንን ያደረጉት ሰዎች ደግሞ ሰዓትና ጊዜው ሲደርስ ሁሉም ይጋለጣል፣ የእጃቸውን ያገኛሉ። ወይዘሮ ሰማሃትም እንዲህ እንዲሆኑ አይቀሩም፣ ያስታውሳሉ ብላለች። ሲፈን ካጠገቧ ቁጭ ብላ ነበርና እኔ ምልሽ ወይዘሮ ሰማሃት፣ ቆይ አንቺ የድሮ ትውስታሽንን በሙሉ ረስተሻል ወይስ ያሁኑን ነው አለቻት። አይ የድሮውን አልረሳሁም፣ ያሁኑን ነው የረሳሁት ብላለቻት። በጣም ጥሩ ብላ በጣም ደስ አላት። ወይዘሮ ሰማሃትም መድኃኒቱን እየሰጠኝ መንከባከብ የጀመረችው ሲፈናት። አቶ አምናንም ሁለመናውን ከጄሪ ጋር አደረገ። ወይዘሮ ዛህራም ብሌን እንዳትናደድና ተስፋ እንዳትቆርጥ ብዙ ነገር መከረቻት። ልጄ ለሁሉም ነገር ጊዜ ያለው፣ ተረጋጊ። ይህ መጥፎ ቀን አልፎ ነገም ደስታ ይመጣል። አምናን ደግሞ እውነታውን ካወቀ ሁላቸውንም ከዚህ ከቤት ጠርጎ ያባራቸዋል እያለይ ምክር ሰጠቻት። እሷም ደግሞ ሀይ እናቴ ዛህራ፣ አሁንስ ሁሉም ነገር ወደ እኔ በዛ። እኔ ምንም ያደረግኩትና የነካሁት ነገር የለም፣ ግን እኔን ለማስከፋትና ከአምናን ጋር ለማጣራት ያሰቡት ሰዎች በጣም ያሳዝናሉ እያለች እጅጉን በጣም ተናደደች። ውድ የተከበራችሁ የቻናል ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። በቀጣይ ፓርት አቶ አምናን እውነታውን ሲያውቅ እንግዲህ ሜርሲንና ጄሪን ምን ሊያደርጋቸው እንደሚችል በጉጉት ለማየት ጓጉተናል። አምናን በፍጹም ከብሌን ጋር መጣላት እንደሌለበት ወይዘሮ ዛህራ እንደተናገረችው ይፈጽመው ይሆን አይፈጽመው የሚለውን በቀጣይ የምናይ ይሆናል። ወይዘሮ ሰማሃት ካስታወሰች በኋላ ሜርሲና ጄሪ እንደዚህ እንዳደረጓት ስታውቅ ምን ይሰማት ይሆን? ሜርሲስ እቅድና አላማዋ እስከ መቼ ድረስ ነው የሚለውንም በጉጉት የምናይ ይሆናል። ውድ የተከበራችሁ የደሴው አርግ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።